አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገናለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማችኋል። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ ሰውን በቃል በጦር ከገደለ በቃል የወገረ ይበልጣል። ሰውን እግዚአብሔር ያያችሁ በጦር አንድ ሰው ወቅቶ ቤት በመጠን እንነቅረዋለን። በቃል ተወጋው ግን የታገለን እንነቅረዋለን። ውስጥ ነው የሚገባው ቃል አይምሮ ውስጥ ነው የሚተከለው። አፋችን ከርከም በሙት ያፈሰው እንዲሁ ንገራችሁ። ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድሞ መንግሥት ይችላል። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። በሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱት። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው አሁን ይሄ ተራራ ልብ ይደግ ብለን እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ የሚለው አውራ ዶሮ ይመስል ልባችንን አሳብጠን ነገ ክርስቶስ ለሚነደው የእግዚአብሔር ልጅ የሚያደርገን እርቅ ነው። አሁንም ስለ እርቅ ትልቅ ነገር ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። ይገርማቸዋል። ሰውን በልብ ራሱ መታዘብ። አንድ መልአክ የሚገለጥለት አንድ ሰው ነበር። በጣም የተጠቀመ የበቃ ቅዱስ ነው። ደግሞ አንድ አስመሳይ ሰው ነበር። ያ ሰው ጽድቅ ያደርጋል። የሚያደርግ ግን ሰው ሲያየው ነው። ወይም ጽድቅ የሚያደርገው ሰው እንዲያየው እና አንድ ቀን ያ መልአክ የሚገለጥለት የበቃው ቅዱስ ያኛው ለሰው ብሎ ጽድቅ የሚያደርገው ሰው ሲመጣ ሲያየው ምንም ማለት እንደዚህ እንደዚያ ሲል መልአኩ ከፊቱ ተሰወረ። በኋላ ጸልዮ ሲገለጥለት እግዚአብሔርን ለምኖ ሲገለጥለት ለምንድን የተሰወርከኝ ሲለው ለምን ባልንጀራህን ትነቅፋለህ? ዛሬ ለሰው ብሎ ጽድቅ ቢሰራ ነገ ለእግዚአብሔር ብሎ መስራት ይጀምራል። ልጅም እንደ ዕድሜው ነው የሚያስበው፣ ኃጢአተኛም እንደ አቅሙ ነው የሚያስበው። ማሳደግ ነው እንጂ መወርወር ምን ያደርጋል ነበር ያለው። ስለዚህ የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰውን ልብ ማን ያውቀዋል? ጥልቅ ነውና ብሏል ነቢዩ ኤርምያስ። የሰውን ልብ የሚያውቅ የለም። ሰው ምኑን ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን አጥቶ ይሁን በአስተዳደግ ተበድሎ ይሁን አደጋ ደርሶበት ይሁን ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱም እናውቃለን። እኛ እገሌ ለምን ሰካራም እንደሆነ አናውቅም እኮ። ሰው ወዶ ሌባ ይሆናል ብላችሁ የሚሆንም ይኖራል። እንዘንለት ገሃነም ባያውቅ ነው ብለን እንላለን። እንታረቅ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛው ሰውን አታስቀይም። እንዲሁ በሞቴ እረፍት። እኔ ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው እግዚአብሔር የሚያውቀው። ሰው ነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገናለን በእውነት ማለት ነው። አሁን እዚህ በኋላ ራሱ ቃል ማለት ይገርማቸዋል። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል። ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም። አሁንም አላውቃትም። የሚገባ ነገር እንድትናገሩት የማይገባ ነገር እንድትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን እንዲህ ብሎ ሞተች እኮ ብሎ ነገረኝ። ይሄ ተምራችሁበታል? አሁን የልጆች ሞት
አንደኛ ክፉ ቃል ቢነገር መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም አይሆን አንተ አታይም አይደል ያለው ቅዱስ ጴጥሮስ። ሰው የውጭ ኃጢአትን ያህል እግዚአብሔር የልብ ጽድቅን ያህል ይመለከታል። እና በሕይወታችሁ ዘመን ከዚህ ልጅ ሕይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑ፣ ስለ እግዚአብሔር ብላችሁ ነው። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገር እናንተ እንዳትኖሩ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ አንድ ጊዜ እስቲ ገብስ ቆሎ በተልባወጥ በልተን ጥርሳችን ላይ ብሎ ገብሱ መስታወት ስናይ እንዲሁ ገብሱ ጥርሳችን ላይ ብታዩ አፈር ያባሃል። ትሰብሩታላችሁ፣ ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው እንደዚያ መስታወት ቀለል ጉድፍህን አንሳ። እጅ ወደ ውስጥ አታምሰልስል፣ ራስህን ይበት። አንዱ እሱ ነው። ሁለተኛ እሳ ደግሞ እያለ የለህም የሚል ከሆነ ደግሞ ቀተወው። ለምሳሌ ይላል ቅዱስ ዮሐንስ እውቀት እያለ ደንቆሮ ካለ ሳቅበት። ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቃበት። ምንድን ነው ይላል? ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ተራት የሌለህ ድሃ ነህ ሀብቴን አታውቃለህ ብሎት ነው የሚሄደው። ወይስ ይናደዳል ነው። አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም እና የሆኑ ሰዎች ተሰብስበው ልጅ እያወጡ ይሆን አላቸዋል። እኔም አውቃቸዋል እና ሰው ልጅ ያወጡ ይሆን ሲሏቸው ምን ቢሉ ጥሩ ነው? እገሌ የማን ልጅ ሆነና የትኛውን ነው እንደዛ የሚሉት? አንድ ሀብታም ልጃቸው አንድ የተባለውን ማለት ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ልጅ ሆነና ስለዚህ አልከፋቸው ያለኝ ነው ስለሚያስብ። ስለዚህ አንድ ሰው ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ያናድዳቸዋል። ያንተን እውቀት አስታውቀው የለን። ኧረ እባክህ ማስተርስ የት እንደተመረኩ ምን አለፋ። በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይ። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል። ተፈጥሯዊ ጉዳዩን አንተ ደጋማ፣ አንተ አንካሳ፣ አንተ ምናምን ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው ቤት ይፈረድበታል። ስለዚህ በገሃነም የሚፈረድበት ስራ እየሰራ ስለሆነ ወይኔ ወንድሜ ሰው ገሃነም ይገባል ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ የተሰደቡ ለምንድን ነው? ውሃ መጠጣት ለምንድን ነው? ጌታ የተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚህ ያላችሁ በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል ወጋ ይበልጣል። ሰውን እግዚአብሔር ያሳያል። በጦር እንኳን አንድ ሰው ወቅት ቤት በወተን እንነቅለዋለን። በቃል ከወጋው ግን የታግተን እንነቅለዋለን። አይምሮ ውስጥ ነው የሚተከለው።
እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርቱ በሞት ያፈርሱ። እንዲያውም ንገራችሁ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድሞ መንግሥተ ሰማያት ሊገቡ ይችላል። እኛ የምንሰድባቸው እንዲህ ያለ ነው የምንላቸው። ጸልዩለት። አረጋዊ መንፈሳዊ ለመሬት ከፈያታዊ ወዘማዊ በአይቴ አምር ለማይቀድመን አውስበገነት ከፈያታዊ ዘየማን ሌባ ወንበዴ ብታይ ይሄ ሰውዬ ዘማዊ ብታይ ይሄ ሰውዬ እኔን ቀድሞኝ መንግሥተ ሰማያት ይገባል አውቃለሁ እያልክ ለፍ እንደ ፈያታዊ ዘየማን ቀድሞኝ ይገባል አውቃለሁ እያልክ የዘፋኝ የሌባ የዘማዊ የሰካራም አትበል። አንተን ይቀድመን አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገሥታቱ ስትዘፍን አያት እና እየዘፈነች ነገሥታቱ ደስ ብሏቸው ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ? በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይህች ሴት እነዚህ ነገሥታት የምታስደስተው ያህል ፈጣሪን አለማስደሰት፣ እሷ ለምድር እንዲህ ስትለምን እኔ ለሰማይ ንጉሥ አለመልሳለሁ። ሁለተኛ ነፍሷን አይቼ አሳዝነኝ። ሰውን ብትችሉ ካለበት አውጣ፣ ካልሆነ ግን ባለበት ላይ ሸክማቸው ብትችሉ ካለበት ጉድጓድ አውጡ። እንዲያውም አንድ ንገራችሁ ከባሕታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ስንት ነው የምታሳድር ይላቸዋል። ይሄኛ ዛሬ ይመጣል ብሏት ይሄድ ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው መልካስተልቷል ብሏል። አላስጠላኝ እና ምን ነው የሚያስለቅስ? እንሞታለን። ከዚያ በኋላ አብረውታል። ያችን ለምሳሌ ይሰጣል። በበነቀው ቅርጫት ይሰጣል። እንዲሁ አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? የተኛ አዳሪዎች ጋር እየሄዱ የወር ደሞዛቸው የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበትን የልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ከሆነ ግን ይሄንን እናውጣው፣ ካልሆነ እንጸልይለት። እየወጋን ሰው መግደል የለብንም። ዲያብሎስ የሚገድል አይበቃም። እና ክርስቶስ ተስፋችሁ ነው። ምን ተስፋ ብትቆርጡ ራሳችሁን አታጥፉ። እንግዲህ ያችን የሞተችው እህታችን ባናውቃትም እግዚአብሔር በቸርነቱ አይቶ ይመልከታል። የቅዱሳን አምላክ ይማራል። እንደዚህ ካልን ሌላችሁ የፈለኩት ነገር እርቅ ትልቅ ነገር። ጠብ ደግሞ ክፉ ነው። በቃል ሰውን አትውጉ። ብፁዓን ገባርያነ ሰላም ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ ሃምሳ ሰማይና ምድር ታርቆበታል። አሁንም ንስሐ ግቡ። በባለ ሃምሳ ንስሐ የለም የተባለው ስግደት አይሰጣችሁ ነው እንጂ አትናዘዙ ማለት ነው። እሾህ ወግቶኝ አሁን ባለ ሃምሳ ነው። በሰኔ ነቅልልሃል ይባላል። ኃጢአት ነፍሴን እየወጋት አይደለም እና እሱን በሰኔ ነቅልልሃል ልባል ነው። እየወጋኝ አሁኑን ሄዳችሁ ታረቁ፣ እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር ለመታረቅ ራሳችንን ለእግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ ኃጢአትን እናውቀው። ተያይዟችኋል እናንተ እናቶቼ እንዲሁ ቁጭ ብላችሁ በሚዲያ ስትሳደቡ
እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷን ቪዲዮ ታነሱና ተመልከት፣ አባ ገብረ ኪዳን ተመልከት፣ ዓርብ ቀን ጉዳችንን እንስማ። አንደኛ እንደው ብትምሩን ምን አለ አንዳንድ ቀን ኧረ በስመ አብ እናንተ መቶ ኃጢአት ሰርቼ ብላችሁ ስትናዘዙ ውጣት ብለናችኋል። ለራስ ሲቆርሱ አያሳንሱ እኮ ነው። አንደኛ ብትምሩን ምን አለ ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሌ ንስሐ ብላችሁ በግልጽ ትነግሩን ሸጋ። አንድ እሱ ነው። ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም። በሽታ ኑሮበት ቢሆንስ? ሶስተኛሳ ሰውየው በልቶ ንስሐ ገብቶ ከዚያን ጋር ታርቆ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነው። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም እኔ የምነግራችሁ አሳፋሪ የሚያሰኝ ይሄ ነው። ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተወው። ሲኖዶሱ ናቸው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ዝም ብለን እንታረቅ። ግድ የላችሁ። እኛም እያጠፋን ጥሩ አባት አልሆናችሁም። ግን አብረን እናዲያ እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንልን እኔ እንደው እውነት ለመናገር አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን አነብባሉ ኢዮብን ቅዳሴ ላይ ኢዮብ አይነበብም እና መርጦ ተዘጋጅቶባታል። አፄ ቴዎድሮስ ሲጨቁኑ አልነበረም እና ምን አደረገ? አነግስ ጊዜ መደሎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው ማለት ነው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙም። መልሶ አነግስ ጊዜ መደሎ ይላል። ዝም ሶስተኛም አነግስ ጊዜ መደሎ በይንተ ከሕዝብ የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው እስኪበሉ ሁላችሁ ስለ ሕዝቡ ክፋት የሚለውን ጨምረው። ስለዚህ እግዚአብሔር ሰዎች እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው ያው እግዚአብሔር ያው ደውለትና ሁላችንም በድለናል። እግዚአብሔር ይቅር በለን እንበል ይልቁን እንታረቅ። ራሳችንን ከዛሬ ጀምራችሁ ንስሐ አባት የላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያስ ከወንድማችን ጋር እንታረቅ። የምታየውን ሰው ሳታየው የማታየው እግዚአብሔር የት አለ ተወደዋለህ ይላል ሲራክ ሲናገር። እግዚአብሔር ቤት ታውቀዋል። ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ።